ሰላም ጤና ይስጥልኝ የዳኒ ስፖርት ቤተሰቦች በዛሬው የስፖርት መረጃችን እጅግ አስገራሚና ትኩስ የሆኑ የዝውውር ዜናዎችን ይዘንላችሁ ቀርበናል። በተለይ የማንቸስተር ዩናይትድ ቤት የታወጀው አዲስ ዜና እና በታላላቆቹ ክለቦች መካከል የተጀመረው የገንዘብ ፍልሚያ የዛሬው ፕሮግራማችን ዋና ትኩረት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከዛ በፊት ግን ፔጃችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ቀጥታ ወደ መረጃዎቹ ስንገባ በኦልትራፎርድ ትልቅ ደስታ ተፈጥሯል። የ21 ዓመቱ ድንቅ አማካይ ኮቢ ማይኖ በክለቡ እስከ ሰኔ 2031 ድረስ የሚያቆየውን አዲስ የረጅም ጊዜ ውል በይፋ ተፈራርሟል። ማይኖ በአሰልጣኝ ማይክል ካሪክ ስር ድንቅ ብቃቱን እያሳየ ይገኛል። የክለቡ ዳይሬክተር ጄሰን ዊልኮክስ ማይኑን በዓለም ላይ ካሉ ተፈጥሯዊ ተሰጥኦ ካላቸው ወጣት ተጫዋቾች አንዱ ሲሉ አውድሰውታል። ይህም የዩናይትድን የወደፊት ተስፋ በጽኑ መሰረት ላይ እየገነባ መሆኑን ያሳያል ማለት ነው። ተንታኙ ጂሚ ካራገርም ስለዚህ ልጅ ሲገልጽ ማይኑ የወደፊቱ የዩናይትድ የአይን ማረፊያ ነው በማለት ዊልኮክስን ሀሳብ ደግፎ ተናግሯል ማለት ነው። በሌላ በኩል ሳንድሮ ቶናሊን የተመለከተ መረጃ ስናይ በእንግሊዝ ፕሪሚየር ሊግ ትልቅ የዝውውር ጦርነት ተጀምሯል። ማንቸስተር ዩናይትድ እና አርሰናል ኒውካስሉን አማካይ ሳንድሮ ቶናሊን ለማስፈረም ፊት ለፊት ተፋጠዋል። ኒውካስል ለተጫዋቹ እስከ 110 ሚሊዮን ፓውንድ የሚደርስ ዋጋ የለጠፈ ቢሆንም ተጫዋቹ ግን በጣሊያን ከመጫወት ይልቅ በእንግሊዝ የመቆየት ፍላጎት አለው ማለት ነው። የቢቢሲው ተንታኝ አለን ሺረር ግን ዩናይትድ የቶናሊን ዝውውር ማሳካት ከቻለ የካሪክን የታክቲክ ለውጥ ፍጹም ያደርገዋል ሲል ዝውውሩን ለዩናይትድ ምን ያህል ወሳኝ እንደሆነ ጥቆማ ሰጥቷል ማለት ነው። ቶናሊ ወደ የትኛው ክለብ የሚያመራ ይመስላችኋል? አርሰናል ወይንስ ማንቸስተር ዩናይትድ? ሀሳባችሁን በኮሜንት አጋሩን። የ110 ሚሊዮን ፓውንድ ጦርነቱ ወደ የትኛው ያደላል ብላችሁ ታስባላችሁ? አጋሩን እያለን በቀጣይ የማርከስ ራሽፎርድን የተመለከተ ዝውውር በዚህ ማርከስ ራሽፎርድ ወደ ባርሴሎና ለመዛወር የደሞዝ ቅናሽ ለማድረግ ዝግጁ መሆኑን ተሰምቷል። በሌላ በኩል በአስቶን ቪላ በውሰት የሚገኘው ጄደን ሳንቾ ማንቸስተር ዩናይትድ ውሉን እንደማያራዝምለት በመታወቁ ወደ ጣሊያን ወይም ወደ ቀድሞ ክለቡ ዶርትሙንድ ሊያመራ እንደሚችል እየተዘገበ ይገኛል። እንግዲህ ሁለቱም ተጫዋቾች በጣም ከማንቸስተር ዩናይትድ ሲወጡ ሳንቾ በተለይ የመመላለስ ብዙ ክለቦችን የማዳረስ ነገር ነበረው። አንደኛ ደሞዛቸውም መጀመሪያ ሲጨመር ከደሞዝ በኋላ ነው ልጆቹ ጨዋታ የቀነሱት ማለት ይቻላል። ደሞዙ የከበዳቸው ተጫዋቾች ናቸው ሁለቱም። ማርከስ ራሽፎርድ ምን ያህል ድንቅ ተጫዋች ነበር። ኮንትራት ከተራዘመለትና ደሞዙ ወደ 300,000 ፓውንድ ካደገለት በኋላ ያሽቆለቆለ የቁልቁለት ጉዞን የጀመረ መሆኑ ይታወሳል። እንደዚሁ ጄደን ሳንቾም እንደዚሁ ወደ ማንቸስተር ዩናይትድ በውድ ዋጋ ከመጣ በኋላ ደሞዙም 350,000 ፓውንድ በሳምንት ነበረ ይታወሳል። ከዛ ያንን የሚያህል ጨዋታ ግን ሊጫወት አልቻለም። ይባስ ብሎ ከአሰልጣኞች ጋር ከሰላምታ ውስጥ የገባ ተጫዋቾች መሆናቸው ይታወሳል። በዚህም ምክንያት አሁን በጣም ችግር ውስጥ የገቡ ተጫዋቾች ናቸው። ማርከስ ራሽፎርድም ወደ ዩናይትድ ይመለሳል ተብሎ አይታሰብም። ባርሴሎናም በአሁኑ ሰዓት እንግዲህ በጥሬው ገንዘብ አውጥቶ ለመግዛት ፍላጎት የለውም። እንደሚታየው የሰሞኑ መረጃዎች እንደገና በውሰት
ውል እንዲሰጠው ነው የሚፈልገው። ማንቸስተር ዩናይትድ ደግሞ የሚገዛውን እንጂ ውሰት መስጠት አይፈልግም። በዚህ ምክንያት ማርከስ ራሽፎርድ ምናልባት ደሞዙ መቀነሱ መልካም ሊሆንለት ይችላል ተብሎ ይታሰባል ማለት ነው። ወደ አሰልጣኞች ድባብና የሳምንቱ ታላቅ ጨዋታ ስናልፍ በባርሴሎና ቤት ከዛ በፊት በባርሴሎና ቤት በኩል ሃንሲ ፍሊክ ከ20 እስከ 29 የሚቆይ አዲስ ውል ተስማምተዋል። ወደ እንግሊዝ ስንመለስ ደግሞ ማሪሶ ፖቼቲኖ ዳግም ወደ ፕሪሚየር ሊግ ለመመለስ ፍላጎት እንዳላቸው በይፋ ተናግረዋል። ቸልሲ እና ማንቸስተር ዩናይትድ አሰልጣኝ ፍለጋ ላይ መሆናቸው የፖቼቲኖ መግለጫ ትኩረት ስቧል። በመጨረሻም መጪው እሁድ በመላው ዓለም የሚገኙ የእግር ኳስ አፍቃሪያዎች አይናቸውን ኦልትራፎርድ ላይ ይሆናል ማለት ነው። ማንቸስተር ዩናይትድ ከሊቨርፑል፣ ማይክል ካሪክ ከአርነ ስሎት ጋር የሚያደርጉት ፍልሚያ ለቻምፒየንስ ሊጉ ተሳትፎ እጅግ ወሳኝ ነው ማለት ነው። አሰልጣኞቹ ከጨዋታ በፊት ምን አሉ የሚለውን ብናይ ማንቸስተር ዩናይትዱ ከሊቨርፑል ማይክል ካሪክ ከአርነ ስሎት ጋር የሚያደርጉት ፍልሚያ ይህ ጨዋታ ለሁለቱም አሰልጣኞች ትልቅ ፈተና ነው። ካሪክ ከጨዋታ በፊት በሰጠው አስተያየት ኦልትራፎርድ ላይ ሊቨርፑልን ማሸነፍ ልዩ ነው፣ የክለባችን የማሸነፍ ዲኤንኤ ማሳየት አለብን ብሏል። በአንጻሩ አርነ ስሎት ዩናይትድ ከባድ ተጋጣሚ እንደሆነ ገልጸው ነገር ግን ለቻምፒየንስ ሊግ ተሳትፎ እጃችንን አንሰጥም በማለት የመልስ ምቱን አዘጋጅተው ሰጥተዋል ማለት ነው። ለዛሬ ያዘጋጀውላችሁ መረጃ እነዚህን ይመስሉ ነበር። ኮቢ ማይኑ ማቆየት ለዩናይትድ ምን ያህል ፋይዳ ይኖረዋል? ራሽፎርድ ወደ ባርሴሎና መሄድ ትክክል ነው? በኮሜንት መስጫው ላይ ተወያዩ። ዳኒ ስፖርት ነበርን። ቪዲዮውን ላይክ እና ሼር በማድረግ አበረታቱን። ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። በሌላ ፕሮግራም እስከምንገናኝ ቻው።